የጎንደር ከተማ አስተዳደር የኮሙኒኬሽን ጽሕፈት ቤት በከተማዋ ለረጅም ጊዜ ተጥሎ የቆየውን የሰዓት እላፊ ገደብ መነሳቱን ይፋ አድርጓል። ይህ የሰዓት እላፊ ገደብ የተነሳው የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመስፈኑ ምክንያት እንደሆነ ጽሕፈት ቤቱ አስታውቋል። በአሁኑ ወቅት የከተማዋ ነዋሪዎች ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችሉበት ሁኔታ ተፈጥሯል። የማታ ትራንስፖርት አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎችን ጨምሮ ሁሉም ተሽከርካሪዎች ለ24 ሰዓት መንቀሳቀስ ተፈቅዶላቸዋል ተብሏል። አስተዳደሩ አክሎም የጥምቀት በዓልን በድምቀት ለማክበር ዝግጅት እየተደረገ መሆኑን አስታውቋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የሥራ ጉብኝት ታኅሳስ 7 ኢትዮጵያ እንደሚገቡ ተገለጸ። ጠቅላይ ሚኒስትሩ በጉዞአቸው ከኢትዮጵያ አቻቸው አቢይ አህመድ ጋር በሁለትዮሽ ጉዳዮች ዙሪያ እንደሚመከሩ ይጠበቃል። የሞዲ ጉብኝት የብሪክስ አባል ሀገራት የሆኑት የኢትዮጵያና ህንድ የሁለትዮሽ የልማት ትብብራቸውን የሚያጠናክሩበት እንደሚሆን ይጠበቃል። ሁለቱ መሪዎች ለመጨረሻ ጊዜ በተገናኙበት የደቡብ አፍሪካ የብሪክስ ጉባኤ በንግድ፣ ኢንቨስትመንት፣ መከላከያ፣ ኢንፎርሜሽን ቴክኖሎጂ፣ ግብርና፣ የወጣቶች ክህሎት ልማትና ህዝብ ለህዝብ ግንኙነት ዙሪያ ትብብር ስለማጠናከር ውይይት አድርገው ነበር። ለመጨረሻ ጊዜ ኢትዮጵያን የጎበኙት የህንድ መሪ የቀድሞው ጠቅላይ ሚኒስትር ማንሞሃን ሲንግ ናቸው። ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀት ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀት ሰጥቷል። ቦርዱ በአዋጁ በተሰጠው ስልጣን መሰረት ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት በህዳር 9ኛ ቀን 2018 ዓ.ም መስጠቱን አስታውቋል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ የተሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ የቀረባቸው የነበረ ሂሱን በመሰረቱ ለሚያርም የተመሰረተ መሆኑን መስራቾቹ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ዓመት የሚካሄደውን 7ኛውን ሀገራዊ አቀፍ ምርጫ በተመለከተ የሚደረግበትን ቀን በይፋ አስታውቋል። ምርጫው ሰኞ ግንቦት 24 2018 ዓ.ም እንደሚካሄድ ይፋ የተደረገ ሲሆን አጠቃላይ ውጤቱ በሰኔ ወር ተገልጾ አዲስ መንግስትን በመስከረም የመጨረሻው ሳምንት 2019 ዓ.ም እንደሚመሰረት ታውቋል። በአፍሪካ ቀንድ ያለው ውጥረቱ ወደ ግጭት እንዳያመራ የተለያዩ ሀገራት የሚያደርጉት ጥረት መቀጠሉ ተሰምቷል። የኤሪትራ ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ወደ ሳውዲ አረቢያ ያደረጉት ጉዞ የዚህ ውጥረት አካል እንደሆነ ተንታኞች ገልጸዋል። ጉዞው በተለይ በኢትዮጵያና ኤሪትራ ውጥረት ዙሪያ ላይ ጭምር ያተኮረ ሊሆን እንደሚችል የፖለቲካ ተንታኞች ተናግረዋል። ከ20 ዓመታት በላይ የዘለቀው በኢትዮጵያና ኤሪትራ መካከል ያለው ጠላትነት በመስከረም 2018 እንደ አውሮፓውያን አቆጣጠር በሳውዲ አረቢያ ጀዳ በተፈረመ የሰላም ስምምነት መቋጨቱ ይታወሳል። ይህ ስምምነት ከተፈረመ በኋላ ውጥረቱ መበርታቱን ተከትሎ ሳውዲ አረቢያ የሁለቱ ሀገራትን ግንኙነት ለማሻሻል ጥረት እያጣረች እንደሆነ ሲገለጽ ቆይቷል። ጠቅላይ ሚኒስትር አቢይ አህመድም ሀገራት የአሸማጋይነት ሚና እንዲጫወቱ በይፋ ጥሪ ማቅረባቸውም ይታወሳል።